እስኪ ሁላችሁም ይሄን ቪዲዮ ቆም ብላችሁ ሲሞት ስለ ሌላ ኑር ሰቦ ጉዳይ ነው እሷ እስኪ ከሷ አንደበት ያለውን ነገር እንስማ ወላሂ እኔ ነገራችን ላይ እኔ የሚለው ነገር ጠፍቶኛል በሷ ጉዳይ የሚለው ነገር ጠፍቶኛል እሺ አሎ ሄሎ ሌላ አሎ ላብራ አዎ السلام عليكم ورحمة الله وبركاته يا عالم حزب يا عالم አቀፍ ህዝብ ለጤናችሁ እንደምን አላችሁ እኔ ሌላ ኑር ሰቦ ነኝ እኔ ሰላም ነኝ አልহামዱሊላህ እናንተ እህቶቼ ወንድሞቼ አባት እናቶቼ ሁላችሁም እንደምን አላችሁ ለጤናችሁ ሁሉ ኢንሻአላህ ሁሉ አድርጉልኝ እናንተ ያላችሁ ነገር የዓለም አቀፍ ህዝቦች ያላችሁ ነገዛ ሁላችሁም አግዛችሁኛል ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የመሪም ቤተሰቦች ሰላም ጤና ፍቅር በያላችሁበት ተመኘውላችሁ ውድና የተከበራችሁ የቻናሌ ቤተሰቦች ላይክ ሼር ማድረጋችሁን እንዳትረሱ ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ ጣፍቻለሁ ተመልሻለሁ ዛሬ በሚገርም ቪዲዮ ነው የተመለስኩት ላይክ ሼር ማድረጋችሁን እንዳትረሱ እንደውም አስተያየታችሁን ኮሜንት ላይ አስቀምጡልኝ በተለይ የቪዲዮ በጣም አስፈላጊና አንገብጋቢ እስከሆነ ድረስ ኃላፊነትም እስካለብን ድረስ ሼር አድርጉ አይከፈልበትም ውድ የቻናሌ ቤተሰቦች ዛሬ እንግዲህ የመጣሁበት ቪዲዮ በሌላ ኑር ሰቦ ነው እዚህ ላይ ምስሉ ላይ የምትዋቸው እናትና አባቶች እኔ ወላሂ በጣም ነው የሚያሳዝኑኝ በጣም ሶሻል ሚዲያ ላይ በጣም ሲዘዋወሩ ስለነበረ በየቦታው ቪዲዮአቸው ተቆርጦ በየቦታው ፎቶአቸውን ሳይ ወላሂ በጣም ነው የሚያሳዝኑኝ ምክንያቱም እነዚህ እናትና አባት የኔ እናት ብትሆን የኔ አባት ቢሆን ብዬ ስለማስብ በጣም ነው የሚያሳዝኑኝ ያሉበትም ሁኔታ ሁሉ ላይ በጣም ነው የሚያሳዝነው በመንሰማቸው አንዳንድ ነገሮች እንዲሁም ደግሞ ፋሲካም ታግተዋል ወጥተው እንዳይናገሩ ታግተዋል ብላ ተናግራለች የሆነ ሰዓት ላይ የቻናሌ ቤተሰቦች ለሌላ ኑር ሰቦ የኢትዮጵያ ህዝብ ብቻ አይደለም የዓለም ህዝብ አልቅሶ የዓለም ህዝብ ሌት ተቀን ቁጭ ብሎ እያለቀሱ ያለውም የሌለውም የታመመው ከሚታከምበት ላይ የራበው ከሚጎርሰው ከሚበላው ላይ ቀንሶ ለነዚህ ለእናቶች ለነዚህ ለአባቶች ሲል አዋቶ ረርቶ ብሩም ደግሞ አልহামዱሊላህ በአላህ Subhanahu Ta'ala ፍቃድ ብሩም ሞልቶ እንደገና ብሩም ገቢ ተደርጎላቸው እሱንም አሳውቀውናል ብሩም ገቢ እንደተደረገላቸው ነገር ግን አሁን ላይ ሌላ ኑር ሰቦ ያ ብር ገቢ ከሆነላት ከአመት አለፋት ረመዳን ባለፈው ረመዳን ነበር ተፈታለች የተባለው ያማለቀ ድጋሚ ከአመት በላይ ሆናት ይሄ ከአመት በላይ እስከሚሆናት ድረስ አሁን ላይ ግን ምንም አይነት ወሬ የለም ምንም አይነት ችግሩ ከማን ነው ከማን እንደሆነ ራሱ ሊታወቅ አልቻለም ብሩ ገቢ ተደርጓል ነገር ግን ደግሞ አማን ላይ ነው የት ነው የሚለው ችግሩ ከማን እንደሆነ ሊታወቅ አልቻለም እባካችሁ ይሄንን ቪዲዮ ሼር አድርጉት ለሚመለከተው አካል ሼር አድርጉት እነዚህ እናቶች እነዚህ አባቶች መናገር እየፈለጉ ነገር ግን በውስጣቸው የደበቁት በውስጣቸው አምቀው የያዙት ለልጃችን በቃ ከአላህ አዝነት ተስፋ አልቆርጥ ብለው እኛ የሆነ ነገር ወተን ብንናገር ልጃችን እንደተወርብዳለች ነገራቶች ይበላሻሉ ነገር ግን እኛ ደግሞ ዝም ብንል ነገራቶች ሊስተካከሉ ይችላሉ በማለት አፍነው የያዙት ነገር አለ እባካችሁ ይሄን ቪዲዮ ሼር አድርጉት የሚመለከተው አካል ኮሚቴዎች ጠበቃ ሪያድ የነበሩ የኢትዮጵያ ኮሚቴዎች እንዲሁም ደግሞ ጠበቃ ተብሎ የተባለው ሰውዬ እባካችሁ እንደው ባካችሁ ያለውን ነገር አሳውቁ ያለውን ነገር ለኢትዮጵያ ህዝብ የማሳወቅ እናንተ ኢትዮጵያን ህዝብ ወክላችሁ ነው አይደል ለዛ ስራ ላይ የተሰማራችሁት አሁንም ደግሞ ለኢትዮጵያ ህዝብ ሌላ ያለችበትን ደረጃ አመን ላይ እንደደረሰ ነገሩ ምን ላይ እንደደረሰ በምንስ ምክንያት እስካሁን እንዳልተፈታች እንዳልወጣች ምንድነው ችግሩ መስተካከል ያለበት ነገር ካለ የማይስተካከልም ነገር ከሆነ ለምንድነው ለህዝብ ማታሳውቁት ምን ሆናችሁ ነው ለህዝብ ማሳወቅ ግዴታ አለባችሁ ለምን ለህዝብ አታሳውቁ ወላሂ ቤተሰቦቿ በጣም ነው የሚያሳዝኑት እባካችሁ ይሄን ቪዲዮ ሼር አድርጉት ፋሲካ የሆነ ሰዓት ላይ ቤተሰቦቿ ወጥተው እንዳይናገሩ ታፍነዋል ብላለች በነገራችን ላይ ፋሲካ የምትናገረው ነገር አንዳንድ ጊዜ በጣም ትክክለኛ ሪሊ እውነት የሆነ ነገር ነው የምትናገረው ስትናገር ካስተዋላችኋት ማለት ነው
ስለዚህ ዩቲዩበር ስለሆነች ዩቲዩበር አንዳንድ ዩቲዩበሮች ዝም ብለው አሉ፣ አንዳንድ ዩቲዩበሮች ደግሞ ሪል የሆነ ትክክለኛ የሆነውን ነገር ያወጣሉ ማለት ነው። ስለዚህ እሷ ደግሞ ብዙ ቦታ ላይ ይዋትማ ማለት ነው ትክክል የሆነ ነገር ነው የምታዋጣው እና ተናግራለች። ግን ስትናገር ነገሩን አጣመዛዘው ምናምን ቲክቶክ ላይ ራሱ ከአንዱ ቦታ ሲቀባበሏት ነበረ። ለራሱ ቢዝነስ ከፈተበት ብላለች ምናምን አላለችም። እሷ ግን የሚመለከተው አካል ነው ያለችው። ከሌ ሊመለከታቸው ይችላሉ ነው ያለችው። ስለዚህ ባካችሁ ይሄን ቪዲዮ አሁንም ሼር አድርጉት። እንደው ለነዚህ እናትና አባት ስትሉ ሼር አድርጉት። የሚመለከተው አካል እንደው መልስ ቢሰጥ ሌላ እንዴት ተናገረችው እንደሰማናት ከሆነ ቆይማ አሁን አስገባላችኋለሁ ሙሉን ቪዲዮ ማለት ነው። ከሷ አንድ ቤት ትሰማላችሁ፣ ከሷ አንድ ቤት ትሰሙታላችሁ። የኢትዮጵያ ሕዝብ የዓለም ሕዝብ ለኔ እየቻለውን ሁሉ አስተዋጽኦ አድርጎልኛል ካሁን በኋላ ብላለች። ካሁን በኋላ ምንድነው? ውድ የቻናል ቤተሰቦች እና ይህንን ቪዲዮ ባካችሁ ሼር አድርጉት። አሁን የሷን ቪዲዮ አስገባላችኋለሁ፣ ሼር አድርጉት እና ደግሞ ሁላችሁም ዱዓ እናድርግላት። እኛ ኢትዮጵያ ስንባል መንግስት የለንም፣ ህግ የለንም፣ እኛን የሚቆጣጠር ኤምባሲ የለንም። የሌላ ሀገር ዜጋ ሆና ቢሆን እስካሁን ሌላ ኑር ሰቦ ሀገሯ ገብታ ነበረ ማለት ነው። የሆነ ነገር በቃ የሆነ የሚስተካከሉ ነገሮች በሰከንድ ተስተካክለውላት ነበር። ነገር ግን እኛ ኢትዮጵያዎች ደግሞ ከኛ የሚቆም ለኛ የሚቆረቆር ሰው የለንም። ሰው አለመኖሩንም ይኸው እያያችሁት ነውና አባካችሁ ይሄን ቪዲዮ ሼር አድርጉት። እስኪ ሌላ ኑር ሰቦ በመጨረሻ ምን አለች የሚለውን ላስገባላችሁ። ስለ ሌላ ኑር ሰቦ ጉዳይ ነው እንግዲህ እኛ አሁን የሚጠበቅብን ነገር ለሷ ዱዓ ማድረግ ነው። እሷ እስኪ ከሷ አንደበት ያለውን ነገር እንስማ። ወላሂ እኔ ነገራችን ላይ እኔ የሚለው ነገር ጠፍቶኛል። በሷ ጉዳይ የሚለው ነገር ጠፍቶኛል። እሺ አሎ ሄሎ ላይላ አሎ ላብራ አዎ السلام عليكم ورحمة الله وبركاته يا عالم حزب يا عالم አቀፍ ህዝብ ለጤናችሁ እንደምን አላችሁ? እኔ ሌላ ኑር ሰቦ ነኝ። እኔ ሰላም ነኝ አልহামዱሊላህ። እናንተ እህቶቼ፣ ወንድሞቼ፣ አባት እናቶቼ ሁላችሁም እንደምን አላችሁ? ለጤናችሁ ሁላችሁንም እንኳን አደረሳችሁ። የረመዳን አመት በዓል ኢድል ፈጥር ኢድል ሸዋል እንኳን አደረሳችሁ በሰላም ተቀበል الله منه منكم صالح الأعمال إن شاء الله وإن شاء الله ሁሉ አድርጉልኝ። እናንተ ያላችሁ ነገር የዓለም አቀፍ ህዝቦች ያላችሁ እገዛ ሁላችሁም አግዛችሁኛል። ጀዛኩም الخير አላህ ጀዛችሁን በጥሩ ነገር ይክፈላችሁ። በእናንተ አሁን እናንተ ምንም አላቀራችሁም። እናንተ ያለባችሁን እርዳታ ሰርታችኋል ሁላችሁም። አሁን የቀረ ያላህ እርዳታ ነው። ያላህ እርዳታ ቅርብ እንደሆነ እንድም ቪዲዮ ወደ ቻናል ቤተሰቦች ያው እንግዲህ የሌላ ንግግር እንደሰማችሁት ነው። ይሄንን ቪዲዮ ላይክ ሼር ማድረጋችሁን እንዳትረሱ። ለቤት አዲስ የሆናችሁ ሰብስክራይብ አድርጉኝ። እንዲሁም ደግሞ ነባሮቹም ላይክ ሼር አድርጉ። አስተያየታችሁን ኮሜንት ላይ አስቀምጡልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሀገራችን ኢትዮጵያን ሰላም አላህ ያድርግልን፣ እኛንም ሰላም አላህ ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ።